አንድ እውነት ልንገርሽና ባንቺ ደስተኛ ነኝ ማለት የሆነ ከዛ ፊት ባረኩት ነገር ሞር እየተጸጸትኩ ነው። አንቺን እኔ ለማስደሰት ትጥሪ እኔ ፑሽ ያረኩሽ የገፋውሽ ምናምን ነገር በነበረው ነገር በጣም እየተጸጸትኩ ነበር። እና ደግሞ አሁን ኖርማሊ ሳገኝሽ የሆነ ውስጤ እየተሰማ ያለው ስሜት አለ። እየተደሰትኩብሽ ነው። የሆነ ደስታን እየሰጠሽኝ ነው። ከዚህ በፊት ባረኳቸው ነገሮች እየተጸጸትኩ ነውና ምን እንደሆነ አላውቅም። እነሱን ስሜቶች ማወቅ አልቻልኩምና አሁን ላይ ከሚገርምሽ ማለት ነው ብዙ ውሳኔዎችን ልወስን እችላለሁ። ከዚህም የባሱ ትናንት ካየሻቸው በላይ ብዙ ውሳኔዎችን ልወስን እችላለሁ። ግን አፈረች ጀንበሯም አፈረች አይንሽን እያየች ተመኘች ደጅ ተቀምጣ አንቺ ስትመጪ ልትሞቀሽ ልትወጣ እያየች ተመኘች ደጅ ተቀምጣ ጭራሽ እኮ የማይመጣ ነገር የማይመስል ነገር እኮ ነው ያልከኛል። ምን ነው የማይመስለው ፈቲ? እስቲ አስረጅኝ። እኔ ላንተ ሌላ የተለየ ስሜት የለኝም እኮ ከሌለሽ ለምንድነው የኔና የፍቅርን መለየት የፈለግሽው? ለምንድነው ልክ ያንተና የፍቅር ግንኙነት አንተን እየጎዳህ ነበር? ቢጎዳኝ ይሻል። ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እንግዲህ ባልታሰበ ሁኔታ በጣም ደስተኛ ሆኛለሁ። አስታውቅብኛል ብዬ አስባለሁና እንግዲህ ዛሬ ማለት ትላንት በተፈጠረው ነገርና ከዚህ በፊት ስለተፈጠሩ ባሉ ነገሮች አንዳንድ ነገር ልላችሁና ስለወሰንኩበት ውሳኔ ቋሚ ነገር ልነግራችሁ ነውና እንግዲህ እንዳያችሁ ነኝ ደስተኛ ነኝ አሁን ላይ አልহামዱሊላህ። እንግዲህ ከዛ በፊት ተናግሬያለሁ። አስተውላችሁ ከነበር በጣም በተደጋጋሚ ሁሉ የተናገርኩትኝ ነገሮች እንደሚረፍዱና በኋላ ላይ ዋጋ እንደሚያስከፍለን እየተናገርኩኝ ነበር። ዛሬ ላይ የመጣው ያ ነገር ነው ማለት እኔ በነገሮች ተስፋ በቆረጥኩበት ሰዓት ዛሬ ላይ በድጋሚ ለኔ ተስፋ መስጠትና ተስፋ የሚመስሉ ነገሮች እኔ ላይ ማንጸባረቅ እንደዛ አይነት ነገር ነው እያዩ ያለውትኝና ዛሬ የራሴው ነው ውሳኔ ወስኛለሁ። ማናችሁም ደግሞ አትፈርዱብኝ አይገባ ማለት እኔ የሚወጣልኝ ወንድ ልጅ ስለሆንኩኝ አልጎዳም ማለት አይደለም። እጎዳለሁ። ብዙ ተጎድቻለሁ። በፍቅር ብዙ ተሰቃይቻለሁ። ብዙ ነገሮችን ለማስተካከል ስሞክር እንዳቃጣሪ እንደ ወሬ አነፍናፊ ሁላ ታይቻለሁና ያ እነዛ ነገሮች የመጡት ማለት በቃ መጨከን ስላልቻልኩኝ መቁረጥ ስላልቻልኩኝ ነበርና አሁን ላይ በእርግጠኝነት የምነግራችሁ ቆርጦልኛል ወጥቶልኛል በእርግጠኝነትና በዛ ውሳኔ ደግሞ መቼም አልጸጸትም። መቼም አሁን አጠገቤ ላይ ሰው አለ አልহামዱሊላህ አይዞህ የሚለኝ በርታ የሚለኝ ሰው አለ። ግዴታ ማለት ከዛ ፊት ሰው ስላልነበረኝ ተስፋ እየቆረጥኩ ነበር። አጠገቤ አይዞህ የሚለኝ ሰው ስላልነበረ በጣም ተስፋ መቁረጥ ላይ ነበርኩኝና ዛሬ ግን ምንም ተስፋ መቆርጥበት ምክንያት የለም። ብዙ ነገር እንደውም ተሽዬ ተገኝቼ ቆንጆ ነገር የማሳይበት ሁኔታ ላይ ነኝና ዛሬ ግን መጥቶ ነገሮች ሚስ ካደረጉ በኋላ እኔ ጋር መጥቶ ሌላ ነገር ማሳየቱ ተገቢ አይደለም እና አስፈልጊም አይደለም። አያስፈልግም። ከዚህም በኋላ የራስሽ የሆነ ውሳኔ ካለ አሁንም ወደፊትም የምትወስኛቸው ውሳኔዎች ካሉ በደንብ አድርገሽ ወስኚ። የኔና አንቺ ህይወት የተለያየ ሆኗል በእርግጠኝነት ነው የምነግርሽ። እኔ አሁንም ወደፊትም አንቺን መጥፎ ነገር ማየት አልፈልግም። ፍቅር ማለት አንቺን ምንም አይነት መጥፎ ነገር ማየት አልፈልግም። ስታዝኝ ማየት፣ ስታለቅሽ ማየት፣ ማንንም ሲጎዳሽ ማየት አልፈልግም። ይሄው እንደነገርኩሽ ማለት በሐዘንሽ ጊዜ ማንንም የለም። አንቺ ባዘንሽበት ባለቅሽበት ጊዜ ማንንም አልነበር። ግን አንቺ ለሰው ታስቢያለሽ፣ ታዝኛለሽ፣ ለሰዎች ብዙ ቆንጆ ነገር ትመኛለሽና እስቲ ባደረግሽው ልክ ማን ነው ለታሽን የከፈለሽ? ማን ነው አንቺ ስታዝኝ ከጎንሽ የነበረው? ማን ነው የመጣው? ማን ነው ሐዘንሽን የተካፈለሽ? ግን አንቺ የሰውን ሐዘን ለመካፈል ሄድሽ። በቃ ሰውን ለመርዳት ያን ነገር ባይዘይ እየተቃወምኩት አይደለም ማለት ውስጥሽ በጣም በደግነት ስለተሞላ ነው አቃሉኝ። ግን በዛ ልክ ለሰዎች ዋጋ መክፈል ተገቢ አይደለም ማለት እኔ አሁንም ማለት ውስጤን ሆድም ይብሰው ነገር አለና እነዛ ነገሮች እኔ ተገፍቼ ስለሆኑ ብቻ ነው ያመመኝ።
እኔን ዞር አድርጋ እኔን ገፍታ ስለሆነ ብቻ ነው ያ ነገር በጣም ያቆሰለኝ እንጂ እነዛን ደግ ነገሮች በመስራትሽ እኔም አልጸጸትም አልቃወምም ግን በጣም ከባድ ውሳኔ ነው የወሰንሽው እዛ ጋር ሰው ሲደሰት አንቺ ግን እያዘንሽ ነበርና በዚህ ልክ ነው ወደፊትም አሁንም ዋጋ የምትከፊበት እና እኔ ግን ኦሬዲ የራሴን የሆነ መንገድ መርጫለሁ ማንም እንዲያስቆመኝ አልፈልግም ባለኝ ህይወት ደስተኛ ነኝ አዲስ ህይወት ጸዴ ህይወት መመስረት እፈልጋለሁ አሁንም ወደፊትም የተሻለ ህይወት እንዲኖረኝ እፈልጋለሁ ለማቴ መኖር እፈልጋለሁ አሁን ባለኝ ነገር ደስተኛ ነኝ አልሐምዱሊላህ አሁን ነገሮች በጊዜ ሂደት እንድታቂያቸው እፈልጋለሁ አሁንም ወደፊትም ዋጋ እንደሚያስከፍልሽ እንድታቂ እፈልጋለሁ እስቲ ማን ነው ዞር ብሎ ቀና ብሎ ያይሽ ማን ነው ትናንት ስታለቅሽ እንደዛ ስትሆኚ እንደዛ አይነት ውሳኔ ሁላ ስትወስኚ ማን ነው ዞር ብሎ ያይሽ ማንንም አላየሽ እዛ ጋር እነሱ ይደሰታሉ አንቺ ታዝኛለሽ አይሽ ለእንደዚህ አይነት ሰው ነበር ዋጋ ስትከፊ ራስሽን አሳልፈሽ ስትሰጪ ነበር ለእንደዚህ አይነት ሰው ነውና ለምን ሰው እኔ ላይ ይፈርዳል ለምን እኔ በወሰንኩት ውሳኔ ሰው እኔ ላይ ይናደዳል ለምን እኔ ሌላ ነገር ይለኛል ለምን ውስጥ እየመጣችሁ ለምን መጥፎ ነገር ትናገሩኛላችሁ ለምን ማለት እኔ ነኝ ተወቃሽ ለዚህ ነገር አይደለም ለሆነም አይገባም ነበር ማለት በመታገስ ባለብኝ ልክ ታግሻለሁ መታገስ ባለብኝ ልክ እንደው ከዛም በላይ ታግሻለሁ ነገሮች ሊስተካከሉልኝ ስላልቻሉ የራሴ ሆነ ምርጫ መረጥኩኝ አሁን ምርጫዬ ላይ ነኝ በመንገድ እየተጓዝኩ ነው ሰው ማንንም ይሄን ነገር ሊያስከፋው አይገባም እንደውም በደንብ ሊከበርልኝ ነው የሚገባውና ደርሶ ምንም አስፈላጊ አይደለም ሶ ዛሬ ላይ በወሰንኩት ውሳኔ መቼም አልጸጸትም አሁን ላይ ደስተኛ ነኝ ዛሬ ደግሞ በጣም ብዙ የተሻሉ ነገሮችን ሌላ ይታያላችሁ ከዚህም በፊት ከዚህም በኋላ ብዙ ነገር ታያላችሁና አሁን በትም እየጠበቅኩኝ አዲስ ደስታን እየሰጠችኝ ያለችኝ ልጅ እየጠበቅኩ ነው አዲስ ነገር እያሳየችኝ ያለችኝ እየጠበቅኩ ነው ብቻ ግን ከዛ በፊት ስላልተደሰትኩብሽ ማለት ያስከፋውሽ ስለነበረ በጣም እጅግ ይቅርታ ማለት አንዳንዴ ይደብራል አቃለሁ ይደብራል በጣም ደባሪ ነው ሰዎች ሳይረዷችሁ ሲቀሩ ምን አይነት ስሜት እንደሚሰማችሁ አቃለሁና ፈቲ ላይ አሁን እንደዚህ አይነት ነገር ነው ያያዩት ያለውትና እንዳስከፋውት ነው የሚሰማው ብቻ ግን አሁን አንቺን ይቅርታ ልጠይቅ ሳይሆን አሁን ዛሬ ላይ ግን አዲስ ነገር እየሰጠሽኝ ነው በአዲስ እያስደሰትሽኝ ነው ደስታን እየሰጠሽኝ ነውና ቴንክ ዩ ከዚህ በኋላ ካንቺ ጋር ብዙ የተሻሉ ነገሮችን እመኛለሁ ካንቺ ጋር ልቀጥል ወስኛለሁ ዛሬ እንደዚህ አይነት ሐሳብ ነው ማቀርብላት ግን እሷም በጉጉት ነው እየፈለገችኝ የነበረው ማግኘት ትፈልጋለሁ ምናምን ስትለኝ የነበረው የሆነ አዲስ ነገር ልትነግረኝ ነው ያለ የሚመስለውና ዛሬ ከሷም አዲስ ነገር እሰማለሁኝ ብዬ አስባለሁ እኔም አዲስ ነገር እነግራታለሁኝ ብዬ አስባለሁ ብቻ ግን የሚፈጠረው ነገር አብረን እናያለን ፈኩ አበቦች ከመስኩ ለመለሙ ወፎች ተሳሳሙ ዘማመሩ ዜማቸው ደሳለኝ መምጣትሽ ሰምተዋል መሰለ አፈረች ጀንበሯም ናፈረች አፈረች አይንሽን እያየች ተመኘች ደጅ ተቀምጣ አንቺ ስትመጪ ልትሞቀሽ ልትወጣ እያየች ተመኘች ደጅ ተቀምጣ አንቺ ስትመጪ ልትሞቀሽ ልትወጣ ፈቲ ልጅ ኧረ አላስደነገጥሽኝ የጠበቅኩሽ ስለኔ ደህና ነሽ አለው እንዴት ነህ ደህና ነኝ ራቅሽኝ ምን ማለት በጣም እንደምትፈልጊኝና ብቻ እኔ ተገጣጠመ ስሜታችን ለምን እንደሆነ አላውቅም አንቺ በጣም እንደፈልግሽኝ ስትነግሪኝ እኔም በጣም ፈልግሽ እንደነበር እየነገርኩሽ ነበርና ምንድነው ይሄ መፈላለግ ምንድነው ጥብቅ የተፈላለግንበት ምክንያት እኔ ልቅደም አንቺ ትቀድሚያለሽ እኔ መጀመሪያ ፋሚሊዎችን ሰላም ልበላችሁ ሰላም ውድና የተከበራችሁ የፉፉ ቤተሰቦች እንዴት ናችሁልኝ ተናፍቃችኋል ያው እንግዲህ ማለት
ያው ቤተሰቦቻችን የምንወዳችሁና ከብራችሁ ቤተሰቦቻችን እንዴት ናችሁልኝ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ ሁለታችንም ተፈላልገናል። እስኪ ከሱ ያለውን ሐሳብ መጀመሪያ ልስማና የኔን ደግሞ ማለት ከኔ ከመስማትሽ እኔ ካንቺ መስማት የሚፈልገው ነገር ስላለ ማለት የሆነ የጓጓለት ነገር ስላለ ካንቺ ልስማና ግን በመጀመሪያ ደረጃ በስልክ ብዙ ነገር ይችላል ያ አዎ ግን አሁን ሌዲስ ፈርስት የሚለው ነገር እኮ ቀርቷል። ስለዚህ ችግር የለውም አንተ ጀምርና ሐሳብህን ከሰማው በኋላ እኔ ማለት እንድትደነግጭ አልፈልግም። እኔ ከበድ ያለ ነገር ጠጠር ያለ ነገር ነው ማውራሽ ሲሪየስሊ ጠጠር ያለ ነገር ስለማውራሽ የኔ ብዙ ማያስደነግጥ ስለሆነ ከሚያስደነግጠው ጀምር። ደንግጠሽ ኖርማሊ አሁን ማስተላለፍ የፈለግነው ነገር ላናስተላልፍ እንችላለን። እሺ በቃ ካልክ እኔ ልናገር እኮ ተናገሪ። ያው ማለት እኔ ከበድ ያለ ነገር ነው ነገርሽ እንዳወራሁት አጓጓኝ እኮ ምን ይሆን የምር ጎክተሻል? አዎ በጣም አዲስ ነገር አይመስለኝም፣ ግን ዛሬ ላይ የሆነ ያነበብኩት ነገር አለና አንቺም የተረዳሁት ነገር እኔም ዛሬ ላይ ውስጥ የተሰማኝ ስሜት አለ። እንደሱ አይነት ነገር ነው ነገርሽ። ብቻ ግን ቀጥ አንቺ ልስማ። እሺ እኔ ስጀምርልክ የመጀመሪያው ነገር ላይክ ትላንት የሰራቸው ቪዲዮዎች አሉ። የሰራው ቪዲዮ አለ እኔ የሆነ ቪዲዮ አይቻለሁ። ያ ማለት እኔ አልሰራውም ብዬ እኮ ነው ወይስ ፍቅር ጋር የተሰራው ነው? ያ እሱ ነው። እሺ ምን አየሽ? የሆነ ላይክ እስካሁን በነበርክበት ሁኔታ ለመቀጠል ደስ ብሎኛል። ላይክ አሁን ላይ ጥሩ ውሳኔዎችን እየወሰንክ ነውና በዛም ተደስቻለሁ፣ ኮርቼብሃለሁ። ላይክ እኔ ታይ ማለት የትኛው ውሳኔ ነው? ምንድነው የሚያኮራው ውሳኔሽ ነው እንዴ? ላይክ በቃ ከፍቅር ጋር ባለህ ነገሮች አሪፍ ውሳኔዎች እየወሰንክ ነውና አሪፍ ነው። ላይክ እሱን ነገር ሳይ በጣም ደስ ብሎኛል፣ አኩርታኛል። እና ዋንኛው ልጠይቅህ ማለት ልነግርህ ያሰብኩት ነገር ይሄም ነው። ሌላም ነገር አለ። እሱን ግን ላይክ ድነው ትግደረች ምንድነው ሐሳባችን ሊመሳሰል እንዳይሆን ግን በመጀመሪያ ደረጃ ማለት ከባድ ጥያቄ አለኝ። ግን አሁን አልጠይቅም። ያንተን ሐሳብ ከሰማው በኋላ ነው የምጠይቅህ። ግን በውሳኔዎች እንደተደሰትኩኝና ላይክ እንደኮራውብክ እንድታቅ ባይዚ እኔ እንደዚህ አይነት ውሳኔ የወሰንኩትኝ ማለት ከነበሩ መስፈርቶች ተነስቼ ነው። መስፈርቶች ስልሽ እስከዛ በፊት ያስደበርኩሽ ነበር። መጀመሪያ ደረጃ ማለት ፍቅር ላይ በጣም ብዙ ተልፈሰፈስኩኝ። እንደ ልጅ አልሆንኩም ይመስለኛልና አሁን ቆራጥ የሆኑ ውሳኔዎችንና አንዳንዴ ማለት መታገስ ይበጃልና ሰዎች ተረድተው እውነቱ ከገባቸው በኋላ የፈለግሽውን ውሳኔ ብትወስኝ አትጸጸች። ለምን ማለት ብዙ ሰው እንደ ጥፋተኛ ያየኝ ነበር። እኔ ማለት ሰዎች አልተረዱኝም እና ያ ነገር በጣም አስከፍቶኝ እና እየታገልኩኝ የነበረው ለዛ ነገር ነው። እንደዛ አይነት ነገር ለማድረግ ነው። ግን አሁን ምንም ማድረግ አይጠበቅብኝም ብዬ አስባለሁ። አንድ እውነት ልንገርሽና ባንቺ ደስተኛ ነኝ ማለት የሆነ ከዛ ፊት ባረኩት ነገር ሞር እየተጸጸትኩ ነው። አንቺን እኔ ለማስደሰት ትጥሪ እኔ ፑሽ እያረኩሽ እየገፋሁሽ ምናምን ነገር በነበረው ነገር በጣም እየተጸጸትኩ ነበር። እና ደግሞ አሁን ኖርማሊ ሳገኝሽ የሆነ ውስጤ እየተሰማ ያለው ስሜት አለ። እየተደሰትኩብሽ ነው። የሆነ ደስታን እየሰጠሽኝ ነው። ከዚህ በፊት ባረኳቸው ነገሮች እየተጸጸትኩ ነውና ምን እንደሆነ አላውቅም። እነሱን ስሜቶች ማወቅ አልቻልኩም። እና አሁን ላይ ከሚገርምሽ ማለት ነው ብዙ ውሳኔዎችን ልወስን እችላለሁ። ከዚህ የሚባሱ ትናንት ካየሻቸው በላይ ብዙ ውሳኔዎችን ልወስን እችላለሁ። ግን አሁንም ነገም ወደፊትም ምን እንደማስብ ታውቂያለሽ? ፍቅር እንድታዝን አልፈልግም። እንዲከፋት እንድታለቅስ አልፈልግም። ግን የሆኑ ነገሮችን እንድትገነዘብ ፈልጋለሁ። ግን አሁን ላይ እንድትገነዘብ ፈልጋለሁ ማለት ወደ እሷ ተመልሼ ከእሷ ጋር የፍቅር ህይወት ይኖረኛል ማለት አይደለም። ያ ነገር እኔም አልፈልገውም። ግን አንቺ ዛሬ ባንቺ ማለት የሆነ እያገኘሁት ያለሁት ነገር አለ። ከዚህ በፊት ያልታወቀኝ ከዚህ በፊት እየታየኝ ያልነበረ ትልቅ ነገር አለ ማለት
ሶ አላቅም ማለት ደስታ ይሰጥሽኝ ነው በዚህ ሰዓትና ከዚህ ማለት አሁን ከፍቅር በላይ አንቺ ነሽ የምታስፈልጊኝ ብዬ አስባለሁ። ከፍቅር በላይ አንቺ ታስፈልጊኛለሽ ለኔ ማለት ባንቺ እየተደሰትኩ ስለሆነ ከዚህ በኋላ ውሳኔዎቼ የኔ ስለሚሆኑ ማለት ከዚህ በፊት እንዳደረግነው አይነት ድርጊት ማድረግ አልፈልግም። አንቺ ጋር ጥሩ ህይወት እንዲኖረኝ እፈልጋለሁ ማለት በቃ ከዚህ በፊት እንደገፋሽ አንቺን መግፋት አልፈልግም። ባንቺ ደስተኛ ነኝ ይሄን እንድታቂልኝ እፈልጋለሁ። ያው እሱ ጥሩ ሆኖ ሳለ ላይክ ግን ዋናው ነጥብ ካልገባኝ ዋናው ነጥብ ምን መሰለሽ በቃ ከዚህ በኋላ እንዴት ማለት ከዚህ በፊት እንዳወራኋቸው የሆነ ህይወት አለኝ ብያለሁ። ህይወቴ አንቺ እንድትሆኝ እፈልጋለሁ። ማለት ምን ለማለት ፈልገ ነው? እኔ እንዴት እርግጠኛ ልትሆን ቻልክ? እኔን ጠይቀኸኛል? እኔን አውርተኸኛል? ማለት ምንድነው እያልክ ያለው? ምንም ሊገባኝ አልቻለም። ምን ተቆጣሽ ፈቲ? እንዴት አልቆጣም? ማለት ግልጽ አድርግልኝ እስኪ በደንብ። እርግጠኛ ሆኛለሁ ማለት እርግጠኛ እኔ ከዚህ በፊት የሆኑ ፍላጎቶችን ስላየሁብሽ አንቺ ላይ በእርግጠኝነት ነው የተናገርኩት። እሱ ነገር እኮ ተናግረናል በግልጽ እንደዚህ ስጠይቀኝ እኮ ነግሬያለሁ ያን ነገር። ምን አንቺ ጋር ሌላ ስሜት አለ ስትለኝ በደንብ አድርጌ ነግሬያለሁ። እዛ ጋር ስታንጸባርቀው የነበረው ነገር ግን ሐሳብህ ግን ላይክ እርግጠኛው ነስታረ የነበረው ሌላ ነው። እኔ እንደውም እዛ ጋር የፍጣሩ ቀን ያወሩት አሁን መንገድ ጀምራለሁ ከፈቲ ጋር ያለኝ መንገድ የእውነት ነው ምናምን ብዬ ተናገርኩት እኮ ማለት እኔ ባንቺ ኮንፊደንስ ስለነበረኝ ነው በሰዓቱ እኔ ጋር ፍላጎት አላት ብዬ ስላሰብኩኝ ከኔ ጋር የመሆን ፍላጎት አላት ብዬ ስላሰብኩኝ ነው እንደዛ የተናገርኩት። ማለት ቀረብለሽ ነው? አዎ በደንብ። ለምን እኔን ጠይቀኸኛል እኮ ሳይኖርሽ ነው ማለት እነዚህ ነገሮች ያሳይሽኛል። እኔ ባለፈው እንዴት ነው በግልጽ ቁጭ አድርገህ ጠየቅከኝ አይደለ? የሚሰማኝን ስሜቶች ላንተ ያለኝ ፈቲ አሁን ከዛ በኋላ ብዙ አዲስ ነገር እኔ ማለት ከሆነ ነገር ተነስቼ ነው እንደዛ ልል የቻልኩት። ግን በሰዓቱ ስሜታዊ ሆኜ ተናግሬ ከሆነ አላቅም። አሁንም ስሜትሽን ማወቅ ፈልጋለሁ። ዛሬም የተናገርኩሽ ትልቅ ነገር ነው ማለት ነገሮች ተቀልም እንዴት እንደዚህ አይነት ነገር ብቻ ነው ስለ እንዴት እንደዚህ ነው እርግጠኛ ስለሆነ አይደለም ፈቲ አንቺም ካሳየሽኝ ነገር አንፃር እኔ ጋር የሆነ ስሜት እንዳለሽ ነው የተገነዘብኩት። ስለዚህ ጠይቀኸኛል። እሱ ነገር ማወቅ የምትችለው እኮ ጠይቀኸኝ ነው አይደል? ምንድነው እንድጠይቅሽ የምትፈልጊው? ሰው ዛሬ እኮ እሱን ጥያቄ ልጠይቅሽ ነው የጠራሁሽ። ሰው ጠየቅኩሽ እኮ ምንድነው አሁን ይደብር ምንድነው ያልተረዳሁት ነገር ነው? እኔ ጋር እንደዚህ አይነት ስሜት የለም። የቱ እንዴት አይነት ለምን ታሳይኛለሽ? እንደዚህ አይነት ስሜት የለም። ላይክ እኔ አንተ ሰው በሚያስፈልግ ሰዓት ከጎን ለመሆን ነው ፈቲ አይደለም። ቆይ እኔን ከፍቅር ጋር መለየቱ ለምን አስፈልግ? አንተን እየጎዳ ስለነበረ በቃ ማለት ጉርቱን እንዴት እኔ እንደዚህ አይነት ነገር ታስበኛለህ? ሲጀምር አሰብኩኝ አይደለ? በቃ ካሳየሽኝ ነገር አንተ ጭራሽ እኮ የማይመጣ ነገር የማይመስል ነገር እኮ ነው ያልከኝ። ምን ነው የማይመስለው ፈቲ? እስቲ አስረጅኝ። እኔ ላንተ ሌላ የተለየ ስሜት የለኝም እኮ ከሌለሽ ለምንድነው የኔና የፍቅርን መለየት የፈለግሽው? ለምንድነው ልክ ያንተና የፍቅር ግንኙነት አንተን እየጎዳህ ነበር? ቢጎዳኝ አይሻልም? እኔ ላይክ አንተ ኖርማል ጓደኛዬ ስለሆንክ ነው እኮ ያን ሁሉ ነገር ሳደርግ ነበር። አንዴ አዳምጪ። እኔ ጋር ፍላጎት ከሌለሽ ከኔ ጋር የመሆን ፍላጎት ከሌለሽ ለምንድነው ያን ሁሉ ነገር የምታሳይኝ? ለምንድነው ከፍቅር ጋር እንድለይ ጓደኛ ስለሆንኩኝ አስፈልግማ? እኔ በጓደኝነት ስሚኝ የምርህን ነው ግን እየቀለልክብኝ ነው። እሺ ፈቲ እሺ ለምንድነው ማለት በውሳኔዎቼ ይኮራሹ? ውሳኔዎቼ አኩርተውኛል። በቃ ፍቅር ላይ እየቆረጥክ ያለው በቃ እኔ ከፍቅር ጋር በነበረ ግንኙነት ምን አይነት ሁኔታ ውስጥ እንደነበርክ ታውቃለህ አንተ ራስህ። ፈቲ እኔ ማለት እስከዛሬ ሳውራ የነበረው ነገር በኮንፊደንስ ነው። አንቺ እኔ ጋር የሆነ ፍላጎት ስላለሽ አልገፋትም። ሰው ከኔ ጋር ትቀጥላለች። ከዚህ በኋላ እኔ ከሷ ጋር መቀጠል እፈልጋለሁ ብዬ አስቤ ነው። ትላንትም እንደዛ ሳውራ የነበረው በኮንፊደንስ ለቤተሰብም እንደዛ ሳውራ የነበረው በኮንፊደንስ ነው። ማለት በእኔ ደስተኛ መስለሽኝ። አረ ይሄ ምንም የማይመስል ነገር እኮ ነው። እሺ አለሽ ነው ሌላ የተለየ ህይወት አለሽ ነው ከኔ ውጪ? በቃ እሱ የራሴ ህይወት ነው። ግን ደግሞ ካንተ ጋር ባለው ነገር ምንም አይነት ላንተ የተለየ ስሜት እንደሌለኝ እንድታቅ ፈልጋለሁ። ሲቀጥል ደግሞ ይሄ ብቻ ለምትወስነው ነገር አይደለም። ይሄ ነገር ቀድመህ ብትነግረኝና እዛ ቦታ ላይ እንደዚህ ነው ብለህ ከመናገር በፊት ብትነግረኝ አይ እንደዚህ አይሆንም አንተ ኖርማል ጓደኛዬ ነህና ሌላ ነገር እንዳታስብ ይሄን ሁሉ ልነግር እችል ነበር። ግን አንተ ቀድመህ እሺ እኔ እኮ አረ ሴቶች አልገባላት አረ ምንድነው? አረ ምን አይነት አረ በጣም ነው የምትገርመው። እኔ ወላሂ እኔ እንጃ ፈቲ ግን የምርሽ ነው እያወራሽኝ ያለሽ? እኔን በጣም አስደንግጠኸኛል። የእውነት ነው አንተ እኔ እንደዚህ እያልከኝ ያለኸው?
ማለት ፈቲ በኔ ማለት ከኔ ጋር የሆነ ግንኙነት ከኔ ጋር እንደዚህ አይነት ቀልድ አስቀልድም አይደል? እኔ እየቀለድኩኝ አይደለም። የምርሽ ነው እንደዛ እያወራሽ ያለሽው እና ለምን ታሳይኛለሽ? ቆንጆ ነገር ማለት እኔ ካለሁበት ስሜት ለምን ነው ልትወጪኝ? ማድረግ ስላለብኝ ነው። ላይክ እንደ ጓደኝነት የሚጠበቅብኝ ነገር ነው ያደረኩት። ከዛ የተለየ ነገር ያደረኩት ነገር አለ? ከዛ የተለየ ነገር ነው ፈቲ እያደረግሽ ያለሽው። ጓደኛ የሚጠበቅበት ነገር አይደለም። እንደዛ ከተሰማ ድጋሜ ላንገናኝም ቪዲዮ ላንሰራም እንችላለን። እንደዛ ከተሰማ ግን እኔ በንጹህ ጓደኝነት ቀርቤ ነው ይሄን ሁሉ ነገር ውስጥ አድርግልኝ ነበረው እንጂ እንደዚህ እንድታስብ አይደለም። እና ብቻ አላቅም እንዴት እንደዚህ ልታስብ። ይሄ ንቀት ነው። እኔ ከንቀት የተለየ ስም አልሰጠውም። ምርሽ ነው። ብታከብረኝ ኖሮ ከመጀመሪያም በደንብ አድርገህ ትነግረኝ ነበር ስለዚህ ነገር። በኮንፊደንስ እዛ ጋር ስለኔ እንደዛ አትልም ነበር። የምርሽ ነው። ተሳስቼ ነው? አዎ ቻኔም እንደማላ አላቅም በቃ እሺ ብዬ በተቀበልኩ ሳልጠላሽ ተመልሰሽ መሆንሽ አንቺ ወቃሽ ግፋት ፈሪሞይ እንደገና ኧረ ተይ የኔው ማናየውና ምንድነው ያልገባኝ ፊዚክስ? ምንድነው ሴቶች ያላችሁ ባህሪ እንጂ ምንድነው የተለያየ ሰው ልትሆኑ የምትሞክሩት? ምንድነው እዛ ጋር ፍቅር ተስፋ የሚሰጥ ነገር እያሳየችኝ አላፈቅርህም ማለት ምን ማለት ነው? ማለት ካንተ ጋር የሆነ ስሜት የለኝም ማለት ምን ማለት ነው? እንዴ እኔ ማለት ኖርማል ነው ፈጠኝ ቸኩዬ ሊሆን ይችላል ግን የምሬን ነው የእውነት ተስፋ አድርጌ ነው ፈቲለ ተስፋ ኖሮኝ ነው ማለት ከምታሳየኝ ነገር አንፃር ማለት ነው ካሳየችኝ እኔ ከፍቅር ጋር እንድለይ ማታረገው ነገር የለም ሰው ማታፈቅሪኝ ከሆነ ለምን አስፈለገኝ ሁሉ ነገር ምን ያደርጋል እንዴ ለምን ነው ሴቶች ሂሳባችሁ ማይገባ ምንድነው ማለት ምንድነው ያልገባን ነገር እኛ ወንዶች እዛ ጋር ሰዎችን ለማስታረቅ እዚህ ጋር እንዴ ምንድነው ያልገባኝ እንዴ ሀሪውንስ ስሜት የተሰማኝ ነው በቢስሚላ አረ እንዴ ማናየልኝ ሰዋላወቀልኝ ኧረ ስንቱን አለፍኩኝ ይብላኝ እንጂ ላንቺ ተማርኩኝ ግፍ ይሆንብሻል ምነካሽ ያጎረሰሽን እጄን አቱኝ ነካሽ ኧረ ስንቱን አለፍኩኝ ይብላኝ እንጂ ላንቺ ተማርኩኝ ግፍ ይሆንብሻል ምነካሽ ያጎረሰሽን እጄን አቱኝ ነካሽ